ወደድሽ ካፈቀርሽ ማፍቀሩ ብቻ እኮ ትርጉም የለውም። ያ ሰው ምን ይፈልጋል የሚለውን ነገር እኮ ማወቅ አለብሽ። ገብቶሻል? እኔ ከሷ ነፃነቷን ከሆነ እኔ ነፃነቷን ሰጥቻት እኔ የምፈልገውን ነገር ታሟላልኛለች ወይ አብረን ሊያስቀጥልን ይችላል እንጂ እኔ ያስፈራሯት አይደለም ሲጀመር ያለሁት። ገብቶሻል? ምን ለምሳሌ አሁን ለምሳሌ አንተ ነፃነት እኔ ታውቃለች እስቲ ታውቃለች እስቲ አንድ ባንድ ታውቃለች። እኔ ምንድነው ማሬ እሱ ማርቆስ ነፃነትሽን ከሰጠሽ ካንቺ ደግሞ የሚፈልገው ነገር የምትሰጪው ምንድነው? ያን ታሟይለታለሽ። መቼም ፍቅር ከሆነ ፍቅር አሟልቼ ሳልሰጠው እኔ ጋር ምንም ይዞት ያስቀመጠው ነገር የለም። እኔ እና እሱን ያሳሰረን ፍቅርና ፍቅር ነው። እስከማውቀው ድረስ ፍቅር ሰጠዋለሁ፣ ፍቅር እቀበለዋለሁ። ሲቀጥል እሱ ከአንቺ የምፈልገው ብሎ የሚለኝ በቃ እኔ በስልክ ጉዳይ ነው። አንቺ ስልክ አትጠቀሚ፣ አንቺ ኦንላይን አትግቢ፣ አንቺ እንደዚህ ለበሽ፣ አንቺ እኔ ማለት እኔ የሆነ ሰው ሲያቀኝ ገና ሲያቀኝ በነበረኝ ማንነት ነው ሊቀበል። እንደው በቃ ሀቢባ ዙሪያ ጥምጥም ከምንሄድ ይኸውልሽ እኔ በተፈጥሮዬ ሾው የሚያደርግ ሰው ብዙም ታይፒ አይደለም። አትሊስት ወደድኳት እንጂ አፈቀርኳት እንጂ ሾው ማድረጉ ለእኔ አይታየኝም። 30 ጊዜ ገብቶሻል። ለስቶሪ 30 ጊዜ ለሆነ ነገር 30 ጊዜ ተረዳሽኛ? ስቶሪ ምንድን ነው የምታደርገው? ሾው ማለት ምኗን? ሰውነቷን ፎቶ ምናምን ነው እያልኩሽ ያለው። እኔ ምንም የምጠቀመው ነገር የለም። በቃ እንድትታይ ኮንታክት እንዳዩ ምናምን ነገር ገባሽ? እኔ ማለት ፖይንት የለውም። ስቶሪ ላይ ምን እንደምታደርግ ምን ሾው አፕ እንደምታደርግ ስቶሪ ላይ ትንገረን። ምንድን ነው የምታደርጊው ስቶሪ ላይ? ሻቡዬ እኔ እሱ ሲያቀኝ መጀመሪያም ነግሬሻለሁ። ቲክታክ ቪዲዮ ፖስት አለው ላይቭ እገባለሁ ብዬሽ ነበር ከሱ ጋሳለው ማለት ነው። እየሄደ ያን ሁሉ አዘግቶኝ እኔ ቲክታክም ተጠቃሚ አይደለም። ስክሮል ከማድረግ ውጪ ቪዲዮ አልሰራም፣ ቪዲዮ አልፖስትም። ገባሽ? ሲቀጥል ደግሞ ሂስቶሪ የሚለው ከልክሉኝ ነፃነት ይፈልጋለሁ የሚል ሰሪ ከለከለሽና አጥፍተሽ እንዳለ ተውሽ። አዎ ማንም እንዲያይሽ አልፈልግም፣ ማንም እንዲያቅሽ አልፈልግም ነው የሚለኝ። በቃ እኔ የሆነ ሰዓት ላይ ቪዲዮ መስራት ይፈልጋል። ስለ ስቶሪው አንዴ ይቅርታ፣ ስቶሪ ላይ የምታደርጊው ምን አይነት ፎቶ ነው ማለት? ላይክ ገላሽ እየታየ ነው ራቁትሽን? አይደለም። ስቶሪ ላይ ደግሞ አንዳንዴ በቲክታክ የሰራና ወይንም በመዝሙር ወይንም ደግሞ በሙዚቃ ሊሆን ይችላል። ዋትስአፕ ስቶሪ አንዳንዴ ማለት ነው፣ በየቀኑ ሳይሆን ከስንት አንድ ቀን ወይንም የሆነ በዓል የሆነ ቀን በመዝሙር ሰራና ስቶሪ ላይ አደርጋለሁ ወይ በሙዚቃ የሆነ ቀን ይደብረዋል። ለምን አረግሽ ይልሻል። ያንን ይደብረዋል። ስንጣላ ቀን ይደብረዋል። አንዳንድ ቀን ደግሞ ላይክ ያደርጋል። እና ቆይ አንድ ጥያቄ አለኝ ለማርቆስ። አሁን እኔ ባለትዳር ነኝ፣ የሁለት ልጆች እናት ነኝ። ስቶሪ ያደርጋለሁ ፎቶዬን፣ ኢቨን ቦርጬን ስፖርት ሰርቼ ጨርሼ ቦርጬ ሲጠፋ ቦርጬ ጠፋልኝ ብዬ ፖስት አደርጋለሁ። ሼፔን ለብሼ አምሮብኝ። ግን ባሌ አንድ ቀን ለምን ብሎኝ አያውቅም። ልክ እንዳንተ አይወደኝም ማለት ነው። አቢባ ፍቅረኛ ሊያደርገው የሚችለው ፖስት እና ባለትዳር አንቺ ሆነሽ ልታደርግ የምችለው አለ። ፍቅረኛ ሳይኖርሽ እና ሲንግል ሆነሽ ልታደርግ የምችው ነገር አለ። እኔ ማለት እዚህ ጋር ችግር የለውም። እኔ የምትፈልገውን ነገር አደርግላታለሁ። ወላሂ እኔ ይቅርታ ሀቢባ፣ እኔ አሁንም ነው የምነግርሽ። እኔ ሳላምናት ቀርቼ አይደለም እንደዚህ የሚለው፣ ግን አትሊስት በፊት ከነበረችበት ትንሽ ብትለወጥ ቢቼንጅ ብዬ ነበር ያሰብኩት። ገብቶሻል? ብዙ ሰው ታውቃለች፣ ብዙ ሰው ነገሮች ሰራቃት እኮ ቀጥቅጠቅ ስልክ ላይክ መምታት አይደለም ልጅቷን ማንነቷን እኔ ጊዜን ያዋከንኩት በቂ ነው። ራሱ አላህ ይሰጠኛል፣ አላህ ይመልስልኛል። ቲክቶክ ላይቭ ተጠቃሚ ነበረች ስታውቃት። ቲክቶክ ላይቭ ተጠቃሚ ነበረች፣ ፖስት ታደርግ ነበር። ይሄ አካውንት አይደለም ትልቅ አካውንት ነበራት። ላይቭ ትገባ ነበር፣ ፖስት ታደርግ ነበር ቪዲዮዎች። ቲክቶክ ላይ ጓደኞች ነበሯት። ላይቭዋን ከፍታ ገስት ላይ ተዋወቃችሁ፣ ተዋደዳችሁ። ኦኬ ደስ ይላል። ታያልካት ላይቫን እርግፍ አድርጋ ተወች። ቪዲዮቿ እንዳለደለተች፣ አካውንቷ እንደለተች፣ አካውንት አዘጋት እሻለች። ጓደኞቿን አስተውካት እሻለች። በቃ ይቺ ልጅ ከእንትና ወደ እንትና ቀየርካት። ኦልሬዲ ማንነቷ ጠፍቷል። በቃ ይሄ አንተ የወለድካት አንተ የፈጠርካት ሰው ሆናለች። ለምን አንተ እንደምትፈልገው ለመሆን አንተን ለማስደሰት አንተን ለማግኘት ራሷን አጥታለች። እኔ አሁን ከቅድም ጀምሮ ጊዜ ሰጥቼ ሳዳምጣት የቆየሁት እንደተረዳሁት ይቺ ልጅ ራሷን አጥታለች። ላንተ ሌላ ሰው ሆናለች። አሁን አንተ ነክ የፈጠርካት። አሁን እሷ አንተ የፈጠርካት ሰው ናት። አንተ ጠፍጥፈህ እንደዚህ የሰራሃት ሰው ናት። አሁን ከራሷ ጋር ተጣልታለች። አሁን ከራሷ ጋር ተጣልታ ራሷን ጠልታለች። ለምን ራስህን ለሰዎች ስትል ስታስቀይም የሚሰማክ ስሜት ነው እየተሰማት ያለው። ራስህን ሰዎችን ፍቅረኛዬን ለማስደሰት
የምወደውን ልብስ አትልበሺ ሲለኝ እሺ ብዬ እሱ የሚፈልገውን አይነት ስለብስ፣ እሱ የሚፈልገውን ምግብ ስበላ፣ እሱ የሚፈልገውን ሳደርግ ራሴን እያስቀየምኩት ነው። በቃ እሱ ብቻ ይደሰት እንጂ የአንቺ ስሜት ገደል ይግባ እያልኩት ነው ራሴን። ያኔ ከራሴ ጋር እጣላለሁ። ራሴን በመስታወት ሳይው እጠለዋለሁ። እቺ ማን ናት እላለሁ። እንደዚህ አይነት ፊሊንግ ነው እቺ ልጅ እየተሰማት ያለው። አሁን አይ ቲንክ በደንብ አብራርቻለሁ ይመስለኛል። ተረድተኸኛል? እኔ ችግር የለም በቃ ደስ ያላትን ታርግ። እኔ ሰው እንዲጎዳብኝ አልፈልግም። እኔ እውነተኛ ፍቅር ከሆነና ያለው ነገር በራሷ ጊዜ ትለውጣለች። ማቹርድ አለመሆን ነው ችግር የለውም። ሀውዬ ሆኖም እንኳን ማለት ነው ቲክታክ ላይ እንኳን እኮ ስፖስት ማለት ነው ቲክታክ ላይ አስፈቀድኩትኝ አንድ ጊዜ ማለት ነው። በቃ ረጅም ጊዜ ከቆየሁኝ በኋላ ፍቀድልኝና ቲክታክ ልፖስት ቢያንስ እኔም ፍቅረኛ የላትም ብለው ሰዎች ያስቡና ወደ እሷ ይመጣሉ ብለ ከፈራክ ልፖስት ካልኩት ማለት ነው። ከዛ ፎቶ ምናምን እንደዚህ ቪዲዮ ኮል ስናወራ የነበረው ምናምን ስክሪን ሪከርድ ስላለኝ አቀናብሬ ምናምን ፖስትኩኝ። ገባሽ? ከዛ ቀጣይ ደግሞ 2-3 ከሱ ጋር ያለንን ቪዲዮ እንኳን ፖስቼ ቀጣይ የራሴን ፎቶዎች ወይ ቪዲዮዎች መፖስታ ኖ አትፖስችም ላይቭ አካውንቴ ማለት ነው አንድ እሱም ብቻ ነበር ፎሎ ያለኝ። ምንድነው የሚሰጥሽ ማሪ? ምንድነው የሚሰጥሽ ሪዝን? ለምሳሌ አንድ ሰው ይሄንን አታደርግ ልጄን ይሄን አታደርግ ስለው ይሄን ካደረግ እንደዚህ ስለምትጎዳ ነው እንዲህ ስለሚደርስብህ ነው አይደል ምለው። ላይቭ አትግቢ ወይም ቪዲዮሽን አትፖስትሽ። ከፖስትሽ እንዲህ ትሆኛለሽ ምን ትሆኛለሽ ነው የሚልሽ። ከፖስትሽ ምን ይደርስብሻል? ምን ይለኛ እንደዚህ ማለት ከፖስትሽ እንደዚህ ቪዲዮ ምናምን ከፖስትሽ እንደዚህ ቲክታክ ምርጫሽን አንቺ ታውቂያለሽ። ቲክታክ ከመረጥሽ ኦንላይን ከመረጥሽ የሆነ ነገር ከመረጥሽ ከዛና ከሱ ነገርና ከኔ መምረጥ ትችያለሽ ነገር አለ አይደለ? እኔ ደግሞ በቃ ራሴን መርጬ ለመሄድ ስራ ላይ ሆኜ ራሴን መርጬ ለመሄድ የያዘኝ ነገር በቃ ውለታ የሚባል ነገር ራሴን መርጬ በቃ ለመሄድ ውለታ የሚባል ነገር በጣም አስጨነቀኝ። በቃ ራሴ በጣም በዛ ነገር ተወጥሯል አሁን ላይ ማለት ነው። ማንም በጣም ራሴ ተወጥሯል። በቃ አንቺ አሁን ኮንፊደንስ የለሽም። ኮንፊደንስሽ ተገሏል፣ ሞቷል ያንቺ ኮንፊደንስ። ኧረ ሀቢባ እንደዛ አትበያት ግዴን። ማርቆስ በጣም እንደምትወድቅ ስላወቅ አንድ ነገር ላስረዳሽ ሀቢባዬ። እኔ የእሷ 10 እጥፍ የሚሆኑ አካውንቶች እኮ አሉኝ እኮ። እኔ እኮ የሾው ሰው አይደለሁም። ገብቶሻል? ይውኝ ማለት አይደለም። እኔ አግብቼ ትዳር ኖረኝ ምናምን አይደለም እኮ ሲጀመር። ገብቶሻል? እኔ በባህሪ እንደዚህ የተጋነ ነገር ላይ መውጣትን ስለማልፈልግ እኔ አንተን በእርዳታ ነው የተዋወቅነው። በመልካም ነገር ነው ማገት አከብርሃለሁ። ልንገርህ ግን ሀቅ ደግሞ ሀቅ ነው። እርዳታ ላይ ስለምትሳተፍ መልካም ሰው ስለሆንክ ሀቅን መሸፈን የለብኝም። ይቺ ልጅ ኮንፊደንሷ ቶታሊ ሞቷል። አንድ ሰው አይደለም ፍቅረኛዬ ባሌ እንደዚህ እንዲለኝ አልፈልግም። 10 እንዲህ ካረግሽ እፈታሻለሁ እንዲህ ካረግሽ እፈታሻለሁ የሚለኝ ከሆነ ፍታና ተገላገል ነው ምለው። እንዴ 10 እንደዚህ እንዲህ እያሉ መኖር አለ እንዴ? የሰቀቀን ህይወት ግን ምን እንደሆነ ታውቂያለሽ? የሚወድ ሰው እኮ ነው እኮ የሚናገረው እኮ የሚወድ ሰው ነው እንጂ እኮ የማይወድ ሰው እኮ ፍቅር ባይኖረኝ ቦታ ባይኖረኝ እኮ ሁኬርስ ማለት እኮ እችላለሁ እኮ። የትም ውላ ስትመጣ የትም ስክሩል ስታረግ እኮ አይ ዶንት ኬር ማለት እኮ አያቅተኝም። የሚወድና የሚያፈቅር ሰው እኮ ነው ፊት ለፊት የሚናገረው። ግን ባይዘው ተናጋሪ ይሄ ፊት ለፊት የመናገር ጉዳይ አይደለም። ልንገርህ ቪዲዮ ከፖስትሽ ቲክቶክን ከመረጥሽ እኔን ታጭኛለሽ። እኮ ቪዲዮ ከፖስትሽ ይኸውልሽ ሀቢባዬ እንደሱ ብዬ አቀነባብሬ የምናገር ሰው አይደለሁም። እንዴት ብዬ እንደምነግርሽ አላውቅም። ለመሰለሽ አንዳንዴ ቲክታክን እኮ እንጠቀመዋለን ግን ዝም ብሎ ስክሩል ባረፍ ሰዓት 3-4 እኮ ድጋሚም ልናገኝ የምንችልበት ኦፕሽን አለ አይደል? ሰዓትም መምረጥ አለብን አይደል? ይሄን በመናገር ሰዓት ሊደብራት ይችላል። እና እኔ ምን ብዬ ልናገር? እኔ ወላሂ እኔ ከዚህ በላይ ልነግርሽ አልችልም። በቃ ይቅርታ የሚለውን ይቅርታ አረግላታለሁ። እንደፈለገች ትሁን። ለምን 24 ሰዓት ቲክቶክ ትግባ? እኔ አይ ዶንት ኬር። ከዚህ በኋላ ግን የምችለውን ያክል ላረግ የምችለውን አልናገርም። የምችለውን አብሬያት ሆኜ ልጓዝ የምችለውን ስቴጅ አየዋለሁ። ምክንያቱም የኔ አስተሳሰብና የእሱ አስተሳሰብ የተለያየ ነው። ኢቨን የምናገረውን እንኳን እስከ መጨረሻው የምታዳምጥ እንኳን አይደለችም። እኔ እውነቱን ንገረኝ ካልሽ ማለት ነው። እኔ ውቅሳታለሁ በእንደዚህ አንዳንድ ወቀሳልኝ። ለምን ማቹርድ አይደለችም። አንድ ሰው እኮ አዳምጦ ማርቆስ ማቹርድ የሆነችበትን ነጥብ አሳየን። ለምሳሌ ኮምፕሊትሊ አታዳምጥሽም። አልሰማችሽ ትርጉም የለውም እኮ ለእኔ የማወራው ትርጉም የለውም። በራሷ ወይ ነው የምትጓዘው።
አትሰማህም፣ አታዳምጠኝም፣ አትሰማኝም። በራሷ መንገድ ነው የምትጓዘው። እሺ ያ ትንሽ ከተነጋገርሽ በራሷ ወይ ነው የምትሄደው። አታዳምጥሽም ምናምን በራሷ ወይ ነው በቃ ታሴት ዲሳይድ አድርጋው። ግን ሮንግ መሆኑን እያወቀችው ራሱ አታምንም። ሽንፈትን አትወድም። እኔ ፊቷ ነው እየነገርኩሽ ያለሁት። ይሄ እነዚህን ሁሉ እኔ አይኖ ሄር በቃ 100% አውቃታለሁ። አትሊስት አጠገቧ ባልሆንም በአሁኑ ሰዓት ከፋሚሊዎቿን በላይ እኔ የምቀርባት። ግን እንደነገርኩሽ በግምታዊ የምትጓዛለች። ቀደም እንዳለችሽ የተለያየ አፕሊኬሽን አለው። ግን አምጪ ብታያት እዚህ ጋር እኔ 24 ሰዓት ተቀምጬ 20 ደቂቃ ተቀምጬ ሳወራ ያየችው ምን ፕሩፍ አይኖራትም። ቴሌግራም አንድ ጊዜ ላስረዳሽ። እኔ እኮ ቴሌግራም ይጠቀማል እንዲህ ይሆናል። ይጠቀም እኮ መብት አለው እኮ። እኔን ሳያቀኝ እኮ ይጠቀማል ማለት ሴት ይጀነጅናል ማለት አይደለም። እኔ እጠቀማለሁ ማለት ሌላ ወንድ ጀነጅናለሁ ማለት እኮ አይደለም። ባለትዳር ወንድና ሴቱ ባለትዳር ሴት ይሄን አትጠቀምም ይለኛል፣ ባለትዳር ሴት ይሄን አትጠቀምም ይለኛል። ሲጀመር እኔ እና እሱ ገና አልተጋባንም፣ ፍቅረኛሞች ነን እንጂ። ግን ብዙ ባለትዳሮች ደግሞ እኔ የምጠቀማቸውን ነገሮች እኔ መጠቀም የምፈልገውን ነገሮች ይጠቀማሉ። እኔ ባለትዳር ትጠቀሚያለሽ? ትጠቀማለሁ። ቴሌግራም አለኝ። ዛሬ ያየሁት እኔ ምንድነው እኔን እንደዚህ አልሽኝ ሲል አሁን ልነግርሽ የምፈልገው ተጣላን። ኦኬ ኢሞ ምናምን ደልቺ ብሎኝ ዲአክቲቭ አደረኩኝ። 2 ኢሞ ነበር ማለት ነው። ከዛ መደወልበት ሳጣ ቦቲም ላይ ሲል ቦቲም አልጠቀምም አለኝ። ከዛ ትናንት አዲስ ቁጥር ገዝቼ ስለነበር አልከፈትኩትም ቁጥሩን፣ እሱም ያውቃል። ቦቲም ከፍቼበት ሳይ ኦንላይን ከ2 ደቂቃ በፊት ነው የወጣው። እኔም ብቻ እንደሚያወራኝ ነው ኢሞ ላይ የሚነግረኝ፣ ዋትስአፕ ላይ እንዲ ቦቲም ላይ ታዲያ ይህን ሰዓት ይኸውልሽ እኔ ቦቲም እና የሆነ ኢሞ አፕሊኬሽን ምናምኖች በሙሉ ሎጋውት ተመሳሳይ ሰዓት ነው ያደረኳቸው። ገብቼ አየሁትና እኔ አልተጠቀምኩትም። ትክክል ነች። እኔ አሁንም ለዋሽሽ አልፈልግም፣ ግን ሎጋውት አድርጊው ነው የወጣሁት። ከዛ ማታ ላይ አሁን ማታ ማለት ነው ማታ የመጨረሻ ሻት አድርጋ ስትልክልኝ ያለውን ሰዓት ልዩነት ማወቅ ትችላለሽ። ከዛ አልጠቀምበትም። ዋትሳፕ ነው ቤዚክሊ የምጠቀመው እኔ። ከዛ ውጭ ሌላ ምንም ኢሞ ለሷ ስለ ያወረድኩት እንጂ አሁን የምጠቀማቸው ምንም ነገሮች አይኖሩም። እንደው በዚህ ቁጥር ካለ ቴሌግራም በዚህ ሴቭ ካረግሹ ሀቢባ ታገኛለሽ፣ ይመጣልሻል ኖቲፊኬሽን። አንዳንድ ነገር የለኝም እኔ እዚህ ጋር ሀውዬ ጊዜሽንም አልወሰድብሽ መናገር ለማንኛውም እኔ ይቅርታ ሀቢባዬ፣ እኛ ዝም ብሎን ራሳችን ልንስ እኔ እንደዚህ አንድ ነገር መናገር እፈልጋለሁ። ምን አድርጊ ነው አደጋ ላይ ላረጋት ነው። ምን እዚህ ጋር አንዴ ብቻ አዳምጪኝ ሀውዬ። ከዚህ በኋላ ስትረስፉል ለራሴ ምን ላድርጋት? ዝም በላት አለች። ዝም እላታለሁ፣ አልጠይቅምሽ አይደለም። እኔ የራሴ ምርጫ መምረጥ ነው የምፈልገው። እዚህ ጋር የራሴ ምርጫ መምረጥ ብቻ ነው። ራሷን ለመሆን ራሱ ውለታ ካሰራት ያደረክላት ነው። እሺ ምንድነው የእሷ ምርጫ ምንድነው? እኔ አላወኩትም። አልሰማሁም። እናዳምጣት፣ እድሉን እንስጣት። የመናገር እድል አልተሰጣትም። እቺ ልጅ ተጨቁናለች፣ ተረግጣለች። ኧረ ስታወራ ነበር አይደል ቅድም እኔ ከመምጣት በፊት። አንተ ከመጣክ በኋላ ግን ሀሳቧን መግለጽ በፍጹም አልቻለችም። እና እሺ እህቴ ችግር የለም ነፃነት ይሰጣት፣ ትናገር፣ ታውጣ። ብቻዋን እንዳልሆነች ትወቅ። ከዓለም ተገላ፣ ከጓደኛ ተገላ፣ ከቤተሰብ ተገላ ብቻዋን እንድትኖር የቁም እስረኛ የተፈረደባት ሺሃቨራይ ቱ ቶክ ሺሃቨራይ ቱ ዩዝ የፈለገችውን ነገር እንዴ አይደለም። ሲንግሉን አሁን በቦይ ፍሬንድነት እንደዚህ ከሆነ ነገ ትዳሩ ስትገባች ሴት ከዓለም ተቆራርጣ ይኸውልህ፣ ይሄ ትክክል አይደለም። ያገባ የቦይ ፍሬንድ ሆኖ እኔ ባሌ የልጆች አባት ከዓለም እንዲቆራርጠኝ አልፈቅድለትም። ለምን ነገ እሱ ትቶኝ ሲሄድ እኔ ብቻዬን ነው ምቀረው፣ ጨለማ ውስጥ ነው ምቀረው። ነገ እሱ በቃኝ ብሎ ቢሄድ ወይም እኔ ነገ በቃኝ ብየው ብሄድ እሱ ጨለማ ውስጥ ነው የሚቀረው። ትዳር አለ 50% ማህበራዊ ህይወት አለ እንዴ። ትዳር ላይ መግባት ማለት ፍቅረኛ መያዝ ማለት ከዓለም መቆራረጥ፣ ከዘመድ ከጎረቤት ከጓደኝ ከሁሉም ተቆርጦ ለብቻ መቅረት ማለት አይደለም። አንተ አንድ ሰው ነህ። ነገ አብራችሁ ተጋብታችሁ ስትኖሩ አርግዛ ምጧ ቢመጣ ከጎረቤት ጋር እንድታወራ ማትፈቅድላት፣ ጓደኛ እንድትይዝ ማትፈቅድላት ከሆነ አንተ ስልክክ ቢዘጋ ችግር ቢገጥም ከአደጋ ላይ ብትሆን ይቺ ሴት በምጥ ቤት ውስጥ ልትሞት ትችላለች። እሳት አደጋ ቢነሳ ቤታችሁ ጎረቤት መጥቶ እሳቱን አያጠፋላትም። ብትጮህም ሰው አትፈልግም እቺ ብሎ ማንም ጎረቤት ሊደርስላት አይችልም። ሰው ለሰው ያስፈልጋል፣ ጓደኛ ያስፈልጋል።
አንድ ጓደኛ ያስፈልጋል፣ የልብ ጓደኛ። ለባል የማይነገር ነገር አለ፣ ለጓደኛ የሚነገር። ለባል የማይነገር ነገር አለ፣ ለእህት ለእናት ልጅ የሚነገር። እንዴ ሁሉም እኮ እዚህ ምድር ላይ ፓርት አለው። እህቴ የራሷ ፓርት አላት። ከቤተሰቤ ጋር ታውሪ ከተባልኩኝ ከእህትሽ ጋር የምታወሪውን ቮይስ ፎርዋርድ አድርጊልኝ ከተባልኩ እንዴ መተንፈስ በጣም አሁንም እኮ ረመዳን ነው። ተይ ሀቢባ፣ አሁን ያልሆነ ነገር እየተናገርሽ ነው። እኔ ላኪልኝ አላልኩም። ፎርዋርድ የእህትሽን ቴክስት ላኪልኝ አላልኩም። እኔ ኧረ አላልኩም። ስክሪንሻት አድርጊልኝ የእህትሽ መሆኑን ማረጋገጫ ነው ያልኩት እንጂ እሷ የፋሚሊ የምታወራውን ነገር አይደለም። ስክሪንሻት ስልክለት አላመነም። ቮይሱ እንድልክለት ፈለገ። እኔ ደግሞ የቤተሰብ ቮይስ አይደለም እህቴ ነች ነው ያለችኝ። ታሴት ወይ ወንድሜ ነው እንጂ የምትለኝ እኮ እኔ ሌላ ነገር እኮ ስክሪንሻት አድርጋ እንኳን ልካልኝ ቢሆን ኦኬ ብያ ቁጥራቸው ስላለኝ አውቃለሁ እኮ። ግን የእነሱን ድምፅም መስማትም አልፈልግም። ግን እውነት ያ ብታወራው ከፋሚሊ ጋር ነው የሚለውን ነገር ገብቶሻል። እህቴ ካለች እስቲ ላኪልኝ ብያት በልህ ነው የምትወጣው። አልክም ዳሴት ምናምን ብላ ብሎክ ትዘጋዋለች ይሄን ነገር እና ሲደጋገም እኔ ተቀመጠ እንጂ እኔ ችግር የለውም። ለማንኛውም ይኸውልሽ ሀቢባ እኔ ልውረድ። የምትመክሪያትም ምከሪያት። ማቆም ያለብኝን አቆማለሁ። ይኸውልሽ በእናትሽ አንድ ነገር ብቻ አድርጊና ይውረድ ከፈለገ ማለት ነው። ኦኬ እንዲወርድ አልፈልግም። እኔ አንድ ነገር መምረጥ ነው የምፈልገው። እኔ የራሴን ህይወት መኖር ነው የምፈልገው። ራሴን መሆን ነው የምፈልገው። በአሁን ሰዓት በጣም ጭንቀት ውስጥ ነው ያለሁት። በጣም ስትረስ ላይ ነው ያለሁት። የምወደውን የምፈልገውን ስራ እንኳን ለሱ ብዬ መስዋዕት እያደረግኩኝ ነው። ወደፊት ገና ብዙ ነገር ይጠብቀኛል። የስራ ማጣት ይጠብቀኛል። ከሰዎች ጋር አንድ ላይ የመኖር እድል ይገጥመኛል። ኦኬ ረጅም ጊዜ የተውኩትን ከሰዎች ጋር ተዳብዬ ተጨናንቄ ስራ ፈትቼ መቀመጥን ገና ልጋፈጠው እየሄድኩኝ ነው። በኢማራት ለዚህ ምላሽ ስጠን። አሁን እንጀራ ወላሂ ያን ነገር ላስረዳሽ። ና አዳምጪኝ። እኔም ለእሷ ብዬ ዱባይ ለመምጣት 32,000 ዩሮ ነው ከካምፓኒ ጋር ካንስል ሳደርግ የከፈልኩት። ቅርም አላለኝም ስራዬን ሳቆም። ግን በእውቀቴ ነው ተመልሼ አሁንም እየገባሁ ያለሁት ስራዬን የጀመርኩት። ተረዳሽ? አንተ ነህ። እሷ ግን እውቀት የላትም። ማዳም ቤት እኮ ነው የምትሰራው። እኔ ሌላ ነገሮች ላርግ ብዬ የተናገርኩት አለ። እዚህ ጋር ማውራት አልፈልግም። ከፈለግሽ በውስጥ ልነግርሽ እችላለሁ። አውዬ እኔ ምንም ነገር አልፈልግም። በቃ ካልፈልግሽ ታዲያ ምን ላድርጋት? እኔ ታዲያ ሰው ማድረግ የሚችለውን ነገር አረጋለሁ። የተሻለም ነገር የምፈልገውን ነገር እኮ እየተናገርኩኝ ነው። እሺ በቃ እኔ ደስ ያለሽን አርጊ። እኔ ደስ ያላችሁ የምትፈልጊው ምንድን ነው? እሺ ተናገሪ። ፍሪ ሆነሽ ተናገሪ እናቴ፣ ነፃ ሆነሽ ያልሽ። እኔ አሁን ከ10 ምናምን ቀን በኋላ ከዚህ ቤት እወጣለሁ ስራዬን ፈትቼ። ይሄን ሁሉ ጭንቀት ይሄን ሁሉ ነገር ከሱ ጋር ያለውን ነገር የቻልኩትኝ እዚህ ቤት በመሆኔ ነው፣ ብቻዬን በመሆኔ ነው። ማንም ስለማይሰማኝ ነው። ከሱ ውጪ ማንም የሚያስጨንቀኝ ሰው የሚቆጣጠረኝ ሰው ስላሌለ ነው። ከዚህ ቤት ስወጣ ደግሞ ብዙ ነገር አለ። ከሰው ጋር ነው የምኖረው፣ ሰው ቤት ነው የምኖረው። እሱን ደግሞ እሱም ብሏል። ከዚህ ቤት ስትወጪ ከኔ ጋር ያለሽ ነገር ማብቃቱ አይቀርም ብሎኛል። እንዴት ስለው ቢያንስ እኔ አንቺ ከዚህ ቤት ስትወጪ ነገርኩትኝ። ከዚህ ቤት ስወጣ እንደ በፊቱ ስልክ እንኳን ከሰው ጋር ተኝቼ ከጓደኛ ጋር ተኝቼ መቼም ስልክ የወንድ ስልክ ክፍት አድርጌ ልተኛ አልችልም። ይሄን ነገር አስረዳሁት። ይሄን ሳስረዳው ሴቶች ኢጃዛ ቤት ልትገቢ ነው አሁን ስራውን ልጅቷ ራሱ የመረጥኳት ልጅ ራሱ ገና ከቲክታክ በሱ ነው ያወቅኳት። እህቴ ነው የሚላት እሷም ወንድሜ ነው የምትለው። ገባሽ? እስካሁን ድረስ እሷ በመሀላችን አለች። ያኔ በመሀላችን ታገናኘናለች ሳይሆን በሱ አወቅኳት። ኢጃዛ እንኳን ስወጣ እሱን እንዳይደብረው እሱን እንዳይከፋው እሱ የሚያውቃት ልጅ ጋር ነው የሚሄደው። እዛ ሄጄ መዝናናት የለም መውጣት የለም፣ ተኝቼ ወደ ቤቴ ነው የምመለሰው። እዛው እሱን እያወራው በቪዲዮ ተመልሼ ወደ ቤት እመጣለሁ። እስቲ ስትዝናና ነው ቪዲዮ ከፍታ ያሳየችኝ ይበል። የለም ወፍ የለም። እንደው አሁን እዚህ ጋር ከኢጃዛ ስትወጣ እንደውም እኔ ትልቁ አወራው ከተባለ 10 ደቂቃ ምናምን እዚህ ጋር ማለት ነው። ወላሂ እኔ ኢጃዛ ስትሄድ ማለት ነው ወይ ጓደኞቿ ጋር ስትሄድ እኔ ማቃት ሰው ጋር ብትሄድ ትቻለሁ። 10 ደቂቃ ካወሯት የሆነ ምን ልረብሻትም አልችልም፣ መነጋገርም ስለማልፈልግ እንደው ዝም ብዬ አልፈዋለሁ። ይሄ ወላሂ እኔ 10 ደቂቃ ስልክ ክፍት አድርጋችሁ አይደል የምታደርጉት? እኔ አላልኩም። ከኔ ጋር አላስማማ ያለኝ ምን መሰለሽ ሀቢባዬ፣ እኔ ራሴ እቅዳለኝ፣ እሷ በራሷ መንገድ ነው የምትጓዘው፣ በራሷ አስተሳሰብ ብዬሻለሁና እንደዚህ የሆነች ልጅ ጋር አለች፣ ምን ማቃት ልጅ ጋር ትሂድ፣ ችግር የለብኝም።
ፍላጎቷ ከሆነ ስራ ትላለች፣ ትስራ። ሞል ላይ ምንም ላይ እኔ ማድረግ ያለብኝን ስለማትፈልግ ነው። አት ሞመንት ገብቶሻል። ትሰራ አንዴ ልናገርና እኔ ቃል ብቻ ነው የምናገረው። እኔ ብዙ አስተያየት ማሬ ይጨርስ፣ የእሱን ተራ በተራ ነው ይጨርስ። እዛ ሞል ላይ ቀን ሙሉ ውላ ምን ብላ ገባሽ? ስልክ አላወራትም። ማታ ደግሞ ጓደኛዋ ጋር ሲያው ስትመጣ አላወራትም። በየትኛው ጊዜ ነው ላወራት የሚችለው? ዊዝን 10 ሚኒትስ ኤቭሪ ዴይ አይ ኮል ሄር 10 ሚኒትስ። ይሄ ፍቅር እኮ አይባልም። ተግባባል? ይሄንን ነው እያቀደች ያለችው እና እኔ እንጃ እኔ ምንም ልልሽ የሚችለው ነገር የለም። እንደው ያሰብኩትን አላወራም አልናገርም ከዚህ በኋላ ብዬ ዝም ብያለሁ ለራሴ ማለት ነው። አሉ ኪያ ዛርሴማ ያውቃል። አሁን ማጠግ ካለ ሊናገር ይችላል። ሌሎችም ልጆች አሉ፣ ትልቅ ልጆች ዱባይ ላይ አሉ። የምታውቂያቸው ሀቢባ ታውቂያቸዋለሽ። እኔ ማድረግ ያለብኝን አደርጋለሁ። እዚህ ጋር ማውራትም አለማውራትም ሲሆን ከዚህም ያልሆነ ጥሩም ነገር አድርጌም ከእሷ በላይ ያደረኩላቸውም ልጆች እንዳሉ አውቃለሁ። እና የሆነ በቃ አላቅም ብቻ እንዴት ልበልሽ፣ ለወደፊት የምታስበው ከዚህ ቤት ሴትዮዋ ራሷ ብትሰራላት ደስተኛ ነች። ይጀምር ሴትዮዋማ ሌላ ሰው በ1200 ልታመጣ ተነጋገረች እኮ አለች። ተነጋገረች፣ ግን ምንድነው በቃ ቀርቻለሁ ብትላት ራሱ አክሴፕት እንደምታደርጋት አንድ አውቃለሁ። ቀርቻለሁ ስትላት እኔማ ላመጣ ነው በርካሽ በ1200 አግኝቻለሁ እኔማ ላመጣ ነው አለቻት። እሷ አስንሽን ነው የእሷ ግምት እኮ ነው እንጂ ሴትዮዋ ሄዳ ማለት ብላኛለች። ተነጋግረናል እኔና ሴትዮዋ። እኔ ኢትዮጵያ ሊሄድ ነው ስላልኳት እሷ ልጇን አንድ ቀን ካለ ሰው ማሳደር ስለማትችል ተነጋገረች። ያቺ ሰራተኛ ደግሞ መምጣት የምትችለው ላይክ እሷ እረፍት ስትሆን ለማሳየት ነው። በዛን ቀን እኔ እወጣለሁ፣ ሰራተኛዋ ደግሞ ትመጣለች። ችግር የለውም። እኔ ለባዲቷ ጓደኛዋ ምትላት እንግዲህ ያው እኔ ማውቃት ልጅ ጋር ቲዳ ትረፍ ከፈለገች እኔን ካላገኘች እኔ የሆነ ጊዜ ነው ቅርብ ጊዜ ነው መጣው ኦልሞስት ኔክስት 2 ዊክስ ነገር ከእሷ ቀድሜ ነው የምመጣው። እንደውም ከስራ ከመልቀቋ የሚገርምሽ ነገር መጀመሪያ ሲጀመር ለቂ እሱ ይመጣል። ግን አሁን አንቺ እንዲያስተካክልልሽ የምትፈልጊው ምንድን ነው? የምትፈልገው ነገር ካለ አደርግላታለሁ። ሲጀመር የምትፈልገው ነገር ከፈለገች ለብቻዋ ቤት ተከራይተሽ መከራይ ከፈለግሽ ራሱ ፈልጊ ብያታለሁ። ይኸው ፊቷ ነው የምነግርሽ። ማቴሪያሉንም አሟላልሻለሁ። ሴትዮዋ ልሰጥሽ የምችለውን ነገር ሁሉ ሰጥሻለሁ። ብቻሽን ብትኖሪ ማውራት እኔን ከፈለግሽ ላሟላልሽ እንኳን ብያታለሁ። ለምን አልፈለግሽም? ለብቻሽ ተከራይቼ ላኑርሽ፣ ሴትዮዋ የምትከፍልሽን ደሞዝ ልክፈልሽ እያለሽ ለምን እምቢ አልሽ? ሀውዬ እንደዚህ እንነጋገራለን፣ ግን በውስጣችን ሰላም የለም። ዛሬ ሰላም ነገ ሌላ፣ ዛሬ ሰላም በቃ አለ አይደለ? ልብሽ እርግጥ የማይልበት ነገር አያደርግልኝም ሳይሆን መጀመሪያ ሰላም ይፈልጋል። ያንን ነገር ለእኔ ለማድረግ እኔም ያን ነገር ደስተኛ ሆኜ ለመቀበል እሱም ለማድረግ ውስጣችን ሰላም መሆን አለበት። ሰላማችሁን የሚነሳው ምንድን ነው? ከቤተሰብ ጋር ያው ሰላማችንን የሚነሳው አጭሩ ይኸውልሽ፣ ይሄን ነገር እንኳን ተነጋግረን የሆነ ቅርብ ጊዜ የሆነ ሰው ጋር ሄዳ ስትመለስ ከዛ በፊት ኦንላይን ማታበዛም። እኔ ካመንሽኝ ሴትዮዋን ብቻ ነው የምታወራው። እኔ በጣም እርግጠኛ ሆኜ ነው የምነግርሽ። ከዛ ደርሳ ከተመለሰች በኋላ ግን አዲስ ቁጥር ምናምን ከወጣ በኋላ ኢቨን ካርዱን ማመኔን ነው የምነግርሽ። ቼክም አላርኩትም። የሰጠችኝ ቁጥር ስክሪንሻት እንዳረኩት ሴቭም አላርኩትም። ወርከ ምናምን ማለት ነው ወርከ 20 ቀን ምናምን ግን ትላንትና ወዲያ ሴፍ ሳደርገው ተከፍቶበት የነበረ ሌላ አዲስ አካውንት ተከፍቶበት። ይሄ ገብቶሻላ? እንደዚህ ኦንላይኖች ሲበዛ ለምን እኔ ቅር አይለኝም። እውነት ነው። እኔ ኦንላይን የተባለ አልገባም። አዲሱን ቁጥር ደግሞ እንዴት እንደተነጋገርን ታውቂያለሽ? እኔ ከዚህ ቤት ከወጣሁኝ ግዴታ የራሴ ቁጥር ይዛለው። እሺ ቁጥር አውጪ፣ ቁጥር ላውጣ ተባባልን። ሲቀጥል ደግሞ ኢሞ የምጠቀመው በሱ ቁጥር ነው ብዬሻለው ቅድም። በራሴ ቁጥር በአዲሱ ሲም ካርድ ኢሞ አውጥታ ይኸውልሽ፣ ሲም ካርዱን አውጥተሻል። አንድ ወር ከምናምን በአዲሱ ሲም ካርድ ኢሞ አውጥተሻል አላወጣሽም? ልናገር ነው እኮ ልናገር ነው። ለእኔ ሳትነግረኝ አውጥታም በቀደም እንደዚህ ኢሞ ተጠቃሚው በስምሽ ወጥቷል ብዬ ስጠይቃት ኧረ እኔ አላወጣሁትም ምናምን ብላ ከሆነ ሰዓት ከሆነ ደቂቃ በኋላ አንተ ጋር ልደውል ከፍቼው ነበር አለች። ይኸውልሽ ሀቡዬ ምን እንደሚያደርግ መጀመሪያ ልንገርሽ። ልክ ስንጣላ ምንድን ነው ስለዚህ ማን ነው ብዬ በጠይቃት ተጠያቂ አልሆንም እኮ አልኩሽ እኮ። ይሄንን ነው የሆነ ጊዜ ረፍቶ ከወጣሽ በኋላ የምታመጣው ባህሪ ኦንላይን በአብዛቶች ማብዛት፣ የተለያየ ሰዓት ቶሎ ቶሎ መግባት ምናምን ገብቶሻል። እኔ በማየው ሰዓት አዲስ ባህሪ ነበር የሚሆንብኝ። ለምን ለእሷ ስራ ፈትቼ ኦልሞስት 1 ወር ምናምን አርፌ ነበርና በ1 ወር ውስጥ ከሰው ጋር ካላወራው እኔ እናቴን ብቻ ነው የማወራው።
ከዛ ውጭ እሷን ነው የማወራው። እኔ እኮ እናቴንም አላወራም እኮ። ቆይ ችግር የለውም እናትሽን ያልከለከልኩም፣ ግን በአንድ ወር ውስጥ ሀቢባ አንድ ሰው ብቻ የምታወሪ ከሆነ ማለት ነው እናቴን 5 ደቂቃ 10 ደቂቃ ነው የማወራው። የሆነ ሰዓት እረፍት ወጥታ ስትመለስ ግን 24 ሰዓት በቃ በየ 15 ሚኒትስ ኦንላይን የሚሆን ከሆነ ዋት ፖይንት ትረስት ላይ ሊኖርሽ ይችላል። በቃ ሀቡዬ እኔ ማለት ነው አንድ ነገር እንድነግሪልኝ ማሬ፣ አንዴ ጥያቄ መልሽልኝ። በአዲሱ ሴም ካርድ ኢሞ በአዲሱ ቁጥርሽ ኢሞ አለ ኢሞ ተከፍቷል ብሎ ሲነግርሽ ኧረ እኔ አልከፈትኩም ብለሽ ከዛ ትንሽ ቆይተሽ አንተን ላውራን የከፈትኩት ብለሻል። አዎ ላስረዳሽ ብዬዋለሁ። አሁን ያልዋሽም እንዴት እንደከፈትኩኝ ታውቂያለሽ? ተጣላን። ስንጣላ ቶሎ ብሎ ምንድን ነው የሚያደርገኝ? ይቦልከኛል። በቃ ቶሎ ብሎ ይቦልከኛል። እኔ ሃይምሮዬ ለመቦለክ የማይፈቅድልኝ ምክንያት አለኝ። እሱ ግን እኔ ለመቦለክ ላለመቦለክ ምንም ምክንያት የለውም። ከፈለገ ይቦልካል፣ ከፈለገ ይፈታል። በሁሉም ቡልክልክ አደረገኝ። ኦኬ እሱ በሰጠኝም ቁጥር ጨምሮ ማለት ነው። ያ ሲም ካርድ ደግሞ አልተከፈተም። እንደገዛሁት 15 ቀን ይሆነዋል። ግን የገዛሁት ለምንድን ነው? በአዲሱ ሲም ካርዴ ይሄኛውን ሲም ካርድሽን ሌሎች ሰዎች ስለሚያውቁት ታወጪውና አዲስ ሲም ካርድ ታረጊያለሽ እኔ ብቻ የማውቀው ስላለኝ ለእኔና እሱና ቤተሰብን ብቻ ለማውሪያ ማለት ነው። እኔ ብሎክ ካረኳት ለምን አልደወለችም? በአዲሱ ሲም ካርድ ተረዳሽኛ? አልተደወለልኝም። ለእሷም እድል ይሰጣታ ስታውራ ሀቢባ ይኸውልሽ ለእኔ ፈልጋ እኔ ብሎክ ካረኳት ከምደውል ከሆነ አሁን የምጠቀምበት ስልክ ቁጥር ራሱ ልነግርህ እኮ ነው። እኔ መጀመሪያ እስከ መጨረሻው አስረድቃት መሀል ላይ ነው። ለእሱም አልተረዳኝም። በውስጥም እንደዚሁ ስለሚሆን ነው እንጂ ነግሬዋለሁኝ። ከዛ ሴፍ ያደረግኩትኝ ኢሞ ላይ እሱ ሲደውልልኝ በራስሽ ኢሞ ላይ ስም አለሽ፣ የራስሽ ስም አይደል? ሲያወራሽ የሆነ ሰው ሲደውልልሽ በዛው አንስተሽ ነው የምታወሪው። ሴፍ ካላረግሽው ቀፎች ላይ ሌላ ቁጥር ስትለውጪ ያ ቁጥር አይወጣም። ከዛ ቦለከኝ ሁሉም ላይ ማለት ነው። ከዛ በኋላ ምን አደረግኩኝ? አዲስ ሲም ካርድ አለኝ። ለምን አውጥቼ ኢሞ አውጥቼ አልደውልለትም? ብሎክ ሲያደርገኝ ሁሌ እኔ በሌላ ቁጥር ደውዬ ብሎኩን የማስፈታው ጥፋተኛም ልሁን ጥፋተኛም አልሁን እኔ ብሎክ አስፈትቼ ጥፋተኛም ባልሆን ይቅርታ ጠይቅኝ ብሎ ይቅርታ ጠይቄው የምንታረቀው ይሻለሁ። ገባሽ? ከዛ በኋላ አዲስ ሲም ካርድ ስላለኝ ከፈተኛ። ለምንድን ነው ይሄ ትክክል ነው ብለሽ ነው የምታምኚው? ትክክል አይደለም። ሄደሽ ይቅርታ ጠይቂ። ሁሌ ይቅርታ ጠያቂ አንቺ ነሽ። ዋይ ይቅርታ ጠይቅኝ ይለኛል። ይቅርታ ጠይቀዋለሁ። ብሎክ ያደርጋል። ብሎኩን በሌላ ቁጥር የራሴ ሳይኖረኝ በሌላ ቁጥር አንቺ ማርቆስ እንዳታበራ ሚዩት ተራክ አይደለም። ይቅርታ መልቲገስት ዳዝንት ኤግዚስት አለ። እሱ ወጥቶ ሳይሆን ኔትወርኩ ነቅሎት ነው። ተመልሶ ይመጣል። ቆይ እሱ ይቅርታ ጠይቅኝ አንቺ እሱ ጥፋተኛ ሆኖ እና ይቅርታ ጠይቅኝ ሲልሽ አንቺ እሺ ብለሽ ይቅርታ ጠይቂያለሽ። ሲቦልከኝ እኔ ሌላ ቁጥር ፈልጌ ብሎኩን አንሳና እናወራ የምለው ራሱ ማለት ነው። ከዛ በሌላ ቁጥር ካወራሁት በኋላ ብሎኩን ያነሳና አሁን ይቅርታ ጠይቅኝ፣ ይቅርታ ፈልጋለሁ ይላል። እኔ ይቅርታ ጠይቀዋለሁ። ከዛ አንተም እኮ እንደዚህ ያጠፋው ነገር አለ ብዬው ከዛ ይቅርታ ሊል ይችላል እሱ ማለት ነው። ከዛ የዛን ቀን ምን ሆነ? ሲም ካርዱ የኔ እጄ ላይ ስላለ የሌላ ሰው ቁጥር ከምፈልግ በዛ ሲም ካርድ ኢሞ ከፈትኩኝ በይ። ከዛ ኢሞ ከፍቼ ኢሞ ስከፍት በቀፎይ ባዶ ነው። ኢሞ ተርታ ላይ ምንም ኮንታክት አላገኘሁኝም። ምክንያቱም ሴፍ አላደረግኩም በአዲሱ ቁጥሬ ያንን ስናወራበት የነበረውን ማለት ነው። ከዛ ልደውልለት አልቻልኩም። በምን ልደውልለት? ኢሞ ላይ አልወጣልኝም። አዲስ ቁጥር ነው። ከዛ ማንንም አላወራውበትም። ያንን አዲስ ቁጥር ከስልኩ ውስጥ አወጣሁኝና በቃ ተመልሼ ቁጭ አደረግኩት ማለት ነው። ግን እረስቸዋለሁ። በቃ አሁን ላይ የሆነ የመርሳት እንትን እራሱ አለብኝ። ነገሮችን አላስታውስም። እሱ ሲጠይቀኝ በጣም ስለሚደራረቡ ብዙ ነገሮችን ስለሚጠይቀኝ ይሄ ነው ብዬ ራሱ አላስረዳም። ሳስረዳውም አፋፊን ይለኛል ብዙ ጊዜ። ለዛ ቶሎ አይረዳኝም እና ከፍቼበት አልደውልለትም ምንም ሳልለው ራሱ ብሎኩን አነሳና በስንተኛው ጊዜ ሲያወራኝ ስናወራ ከዛ ስንት ቆይቶ ኢሞ ሲከፍት አገኘኝ። ሴፍ ሲያደርገው ቁጥሩን ለካ ከፍተሽበት ነበር ሲለኝ አረን ስላላወራንበት አረን ያልከፈትኩበትም ምናምን አልኩትኝ። ከዛ እንዴት እንደዚህ ከፍተሽበት? ከዛ እንደዚህ አውጥቶ ሲያሳየኝ እኔ እኮ ረስቼው ነው ማለት እንደዚህ እንዳስረዳው ጊዜ አይሰጠኝም። አፋፊን ስለሚለኝ ብዙ ጊዜ ማለት ነው እርሱን ብቻ እንሰማው ስለሚፈልግ ከዛ ላስረዳው አልቻልኩኝም። ከዛ በቃ እንኳንም ከፈትኩበት ምናምን ብዬ እንትን አልኩትኝ እንጂ እሱን ላወራበት ነበር የከፈትኩት። ቤተሰቤ ጋር እንኳን አላወራውም በዛ ኢሞ ከፍቼ ማለት ነው።
እሱ ግን እንዴት አወቀ ኢሞ መክፈትሽን? በአዲሱ ቁጥር ቶሎ ቶሎ ይፈትሻል ማለት ነው። ቁጥሩን ገና ሲም ካርዱን ገዝቼ ስመጣ አዲሱ የገዛሽውን ሲም ካርድ ቁጥሩን ንገሪኛል እና ሲም ካርዱን ቁጥሩን እንትን ብሎ ቁጥሩን ስለያዘው ሴፍ አድርጎ ምን ከፈተች ምን አልከፈተችም ብሎ ያያል። ሲያይ ለካ ኢሞ ከፍቼበታለሁ። ከፍቼ ወዲያው ኮንታክት ምንም ሳጣ አጠፋሁትኝ ኢሞን ራሱ ማለት ነው። እኔ